ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። በጣም ተናፍቃችኋል። ቪዲዮ ከሰራው 5 ቀን እንደዛ ሆኖኛልና ቪዲዮ ለመስራት አልተመቸኝም ነበረ፣ ስራ ስለበዛብኝ ማለት ነው። ምን ሆነሽ ነው የጠፋሽው ብላችሁ ለጠየቃችሁኝ ስራ በዝቶብኝ ቪዲዮ ለመስራት ስላልተመቸኝ ነውና እህቶቼ ስወዳችሁ ላይክ ሼር አድርጉልኝ። ቻናሌ በጣም ስለቀዘቀዘ ሼርና ላይክ አድርጉልኝ ማለት ነው፣ እምወዳችሁ ማለት ነው። እና ሰሞኑን ደግሞ የሀይሚዬንና የብሩኬን ቪዲዮዎች እያየሁኝ ነበረ። በጣም ደስ የሚሉ ቪዲዮዎች ነበሩ፣ ሰላምና ፍቅር የሞላባቸው ነበሩና ከዚህ በላይ እግዚአብሔር ሰላማችሁን ፍቅራችሁን እንዳበዛላችሁ ምኞቴም ጸሎቴም ነውና ከዚህ በላይ በፍቅር በሰላም ይሙላላችሁ ነው ማለት የምፈልገው። እንግዲህ የጋሽዬን ምርቃት አይቼዋለሁ፣ አሜን ብያለሁ ከልቤ ማለት ነው። እውነቱን ስነግራችሁ ሀይሚዬ ደግሞ ትናንትና መኪና ስትነዳ ነበረ። ሀይሚዬ የማትችለው ነገር የላትም፣ ትችላለች። በቃ ሁሉን ነገር ማድረግ ትችላለች። እውነቴን ነው የምላችሁ። እንደ መጀመሪያ እንደዚህ መኪና መንዳት ቀላል ነገር አይደለም። በነገራችን ላይ መሪ ማዞር እንትን ማለት በጣም ይከብዳል። መኪና እንኳን ማስነሳት በራሱ የሆነ ድምጹን ስትሰሙት ወንበር ላይ ቁጭ ብላችሁ እኮ ያስደነግጣል አይደል እንዴ? ማለቴ ነዲታችሁ ሞክራችሁ ለማታውቁ ለማለት ነው። እሺ፣ ግን ሀይሚዬ ትችላለች። ምን የማትችለው ነገር የለም። ቁም ነገር ብትሉ፣ ጨዋታ ብትሉ፣ ቀልድ ብትሉ፣ ቅብጠት ብትሉ ምን የማትችለው ነገር አላት? የማትችለው ነገር ምንም ነገር የለም። ሀይሚዬ የማትችለው ነገር ቢኖር ለሰው ልጅ ክፉ ነገር አትመኝም፣ ክፉ ነገር አታደርግም። እሱ ነገር አይሳካላትም፣ አትችልም ማድረግ። በቃ ሌላ ነገር በሙሉ ማድረግ ትችላለች። በጣም ጠንካራና በጣም ስማርት የሆነች ልጅ ናትና መልካም ባል ሲሰጣችሁ፣ መልካም ፍቅረኛ፣ መልካም ጓደኛ፣ እንደ ሁሉ ነገር የሆነ ሰው ሲሰጣችሁ እኔ እንጃ ላይ ካላችሁ ነገር ላይ የምትጨምሩት ነገር ፓወር አለ። እውነቱን ነው የምነግራችሁ ማለት ነው። እና ብሩኬ ደግሞ በጣም መልካም ልጅ ነው። በጣም ከምላችሁ በላይ እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። ትናንትና ደግሞ ስለ እዩ ሲናገር ነበረ። እስካሁን ያገኘሁት ነገር የለም እያለ ነበረ። እዩም ደግሞ ቪዲዮ በቀደም ለቃ ነበር እንዳያችሁት። ስወልድ አልጠየቀኝም፣ እሱ ሲፈልግ ነው ወይ እንትን እንዴኔ ብሎ የሚጠይቀኝ ምናምን ስትል ነበረ። እኔ ግን ብሩኬን በዚህ አጋጣሚ ማለት የምንፈልገው ስራም ይሁን ወይም ደግሞ ቁም ነገርም ይሁን ምንም ስምህን ማጽዳት አለብክ። ምክንያቱም ብዙ ሰው እኛ ስራ ነው ብለን ብሩኬ አያደርገውም ብለን እኛ ራሳችንን አሳምነናል። ግን ደግሞ በሌላ በኩል ደግሞ ልጅ እንዳለህ ስምህን የሚያጠፉ ሰዎች ስላሉ ላንተ ለሚዲያውም ቢሆን ስምህን ማጽዳት ትልቅ ነገር ነው ብዬ ነው የማስበው። ምክንያቱም እንደዚህ ሸፋፍናችሁ ማለፍ የለባችሁም። ስራም ከሆነ የሆነ ነገር አድርጋችሁ ቋጩት። ነፃ መሆንህን ማሳወቅ አለብህ ብዬ ነው የማስበው እንጂ ውሸት ስለሆነ ነው ምናምን ብላችሁ አድበስብሳችሁ ማለፍ የለባችሁ። ምክንያቱም ለአንተ ለነገ ህይወትህም ልክም አይደለም፣ ሰው ጋርም ተቀባይነቱም ጥሩ ላይሆን ስለሚችል እሱን ነገር ማስተካከል አለብህ ብዬ አስባለሁ። እንዴት ነው የማታገኟት? እዩ ስንት ወር ሙሉ ስታንቀጠቅጣችሁ የኖረች ሴትዮ። የአንድ ሀገር ሰዎች ናችሁ፣ የአንድ ሰፈርም ሰዎች ልትሆኑ ትችላላችሁ። ብቻ ትተዋወቃላችሁ። ስለዚህ አሁን እሷን አላገኘኋትም ወይም አልተገናኘንም፣ እሱም አላገኘሁትም ብትባባሉ አንደኛ እዚህ ጋር ተመልካችን ምንም ነገር እንትን እንደማይል አድጋችሁ ነው የምታዩትና በዛም ዙሮ በዛ ስምህን ማጽዳት አለብህ ብዬ አስባለሁ ወንድሜ። ሀይሚዬና ብሩኬ ደግሞ እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። እናንተ በጣም የዋህ ልጆች ናችሁ፣ በጣም መልካም ልጆች ናችሁ፣ በጣም ግልጽ ናችሁ። ይሄ እነታችሁ ነው። ሰው ጋር ብዙ ሰው እናንተ መሆን ስለማይችል በእናንተ መሀል የሆነ ክፍተት እንዲፈጠር የሚያደርጉ ይሄ ነገር ባህሪያችሁ ነውና እግዚአብሔር ደግሞ እናንተ ግልጽ ስለሆናችሁ መልካም ሰው ስለሆናችሁ ፈጣሪ ከክፉ ነገር ይጠብቃችሁ ነው ማለት እንፈልገውና ውድ ቤተሰቦቼ በጣም ደስ ብሎኛል። የጋሽዬ ምርቃት ደግሞ ማለት ነው የሆነ እኔ እንጃ አላቅም ውስጤን ነው የነካው። ማርያምን ነው የምላችሁ። ሲመርቅ እኔ አሜን ነው ያልኩት፣ ማርያምን ከልቤ ማለት ነው። እንዴት ደስ እንዳለኝ ማለት ነው። በአባት መመረቅ፣ በእናት መመረቅ፣ በቤተሰብ መመረቅ እንዴት እንደሚያስደስት ማለት ነው። እግዚአብሔርን ነው የምላችሁ። በዛ ላይ ደግሞ
በምትወዱት ቤተሰባችሁ መወደድ፣ በአማታችሁ መወደድ ከዚህ በላይ ምን የሚያስደስት ነገር አለ? ምንም የሚያስደስት የለም። እውነቴን ነው። እግዚአብሔር የሆነ በአማታችሁ ስትወደዱ እኔ እንጃ አላቅም፣ ህይወታችሁ ራሱ ቀላል ነው የሚሆንላችሁ፣ አይከብዳችሁም። እና እሱን ነገር ነው ከነ ሀይሚ ያየሁት። እና እግዚአብሔር ከክፉ ነገር ይጠብቃችሁ ማለት ፈልጋለሁ። ግን ቤተሰቦቼ ላይክ ሼር አድርጉልኝ። በጣም ናፍቃችሁኛል። በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ። ለጠየቃችሁኝ ደግሞ በጣም አድርጌ አመሰግናለሁ። ምን ሆነሽ ነው ጠፋሽ፣ ቪዲዮ አሰሪም እንዴ ምናምን ስትሉኝ ነበረ። ያው የመዳምን ስራ ታውቁት ይላል አልተመቻቸልኝም፣ ማርያምን በሚለው ማለት ነውና ለዛ ነው የጠፋሁት። ግን አሁን ላይክ ሼር አድርጉልኝ። በጣም እወዳችኋለሁ፣ በጣም አከብራችኋለሁ። ለጠየቃችሁኝ ደግሞ እግዚአብሔር ያክብርልኝ። ጠያቂ አታሳጣኝ። የእውነት እንዲህ አይነት ቤተሰብ እንዲህ አይነት እህቶች ማየት በራሱ ትልቅ ነገር ነውና በጣም አድርጌ አመሰግናችኋለሁ። መልካም ጊዜ ይሆንላችሁ። ግን ላይክ ሼር አድርጉልኝ እሺ እህቶች፣ እምወዳችሁ። መልካም ጊዜ